ሰላም ውድ የቻናሌ ቤተሰቦች ሀሁ ኢትዮ አካዳሚ ትምህርት ቤት ነው። አማርኛና ሌሎች የትምህርት አይነቶችን በኦንላይን እያስተማርን እንገኛለን። በኢሞ፣ በዋትስአፕ፣ በቴሌግራም እየደወላችሁ መማር ትችላላችሁ። እንዲሁም ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ተማሩ። ሰላም ውድ የቻናሌ ቤተሰቦች ይህ ሀሁ የአማርኛ ኦንላይን ትምህርት ቤት ነው። አማርኛና ሌሎች የትምህርት አይነቶችን በኦንላይን እያስተማርን እንገኛለን። መማር ለምትፈልጉ ከዚህ በታች አስቀመጥነው ስልክ እየደወላችሁ ኦንላይን መማር ትችላላችሁ። የትኛውም ሀገር ሆናችሁ በአጭር ጊዜ አማርኛና ሌሎች የትምህርት አይነቶችን አውቃችሁ መውጣት ትችላላችሁ። በዛሬው ክላሳችን የአማርኛ ፊደላትን እንዴት እንደምናነብና ቅርጻቸውን እንዴት መለየት እንደምንችል እናያለን። ከዛ በፊት ግን ለቻናሌ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ሁሌ የምንለቀው ቪዲዮ እንዲደርሳችሁ ቤተሰብ መሆን ትችላላችሁ። እንግዲህ ወደ ቪዲዮ ስንሄድ ይቺ ሀ ሁ ሂ ሃ ሄ ህ ሆ እንግዲህ የመጀመሪያ ፊደላት ከሌሎች የሚለዩበትን ሶስተኛ ፊደሎች እንዲሁም ሌሎች የተለያየ ቅርጻቸውን እንዴት መለየት እንደምትችሉ አስረዳችኋለሁ ማለት ነው። እናንተም የሚጠበቅባችሁ ማስታወሻ ደብተር ይዛችሁ ድምጻቸውን እና ፊደላቸውን ቅርጻቸውን እየጻፋችሁ እኔ የምለውን እያላችሁ መከተል ነው የሚጠበቅባችሁ። እንግዲህ የመጀመሪያ ፊደል ይቺ ሀ ናት እንደምታዩት። ከዛ ሁ ለመሆን ሁለተኛ ፊደል ለመሆን ከጎኗ ቅጥል ይደረጋል። ሌሎችም በተመሳሳይ ከጎናቸው ቅጥል ያላቸው ናቸው እንደምታዩት ከመጀመሪያ ፊደሎች ላይ ከጎናቸው ስንጨምርባቸው ሁለተኛ ፊደል ይሆናሉ። ሶስተኛ ለመሆን ደግሞ ሶስተኛ ፊደል ለመሆን ከግራቸው ላይ እግራቸውን ሸፋፋ ማድረግ ነው። አራተኛ ፊደል ለማድረግ ደግሞ ባለ ሁለት እግር ከሆኑ ልክ እንደነዚህ ከሆኑ አራተኛ ላይ ያለ እግራቸው የመጀመሪያ እግራቸው ያጥራል ማለት ነው። ቅርጽ አልባ የሚባሉ አሉ። ለምሳሌ እዚህ ጋር እና ከዚህ ጋር ይቻለች። ስለዚህ የተለያየ ቅርጽ ነው ያላቸው ማለት ነው። ወደታች ወረደ ግራ ጣራ ያልሆነ ነገር ነው ያላቸው። አምስተኛ ላይ እንግዲህ ሁሉም ባለ ቀለበት ናቸው ማለት ነው። በዚህ መለየት ትችላላችሁ። ቀለበታቸው የተለየ ነው። በቀኝ በኩል ታች ላይ ከሆነ አምስተኛ ፊደል አምስተኛ ድምጽ ነው የሚኖራቸው ማለት ነው። ስድስተኛ ፊደል ለመሆን እንግዲህ የተለያየ ቅርጽ ነው ያላቸው። እነዚህን እንግዲህ እየጻፋችሁ ድምጻቸውንም እኔ እያስረዳኋችሁ እንሄዳለን ማለት ነው። ሰባተኛ ፊደል ለመሆን ደግሞ ባለ አንድ እግር የሚሆኑ አሉ። ወደታች ወረድ ስንል እናያቸዋለን። ባለ ሁለት እግሮች እና ባለ ሶስት እግሮች ግን እዚህ ጋር እንደምታያቸው የመጨረሻ እግራቸው ያጥራል። አራተኛ ላይ የመጀመሪያ እግራቸው ነበር የሚያጥረው። ሰባተኛ ላይ የመጨረሻ እግራቸው ያጥራል ማለት ነው። እስቲ እያንዳንዳቸው እናያቸው። እጅን በድጋሚ ሀ ሁ ሂ ሃ ሄ ህ ሆ እስቲ ደግሞ ወደ ግራ ምናልባት ወደዚህ ዜማውን ይዛችሁ ግን የፊደሉን ቅርጽ መለየት ላቃታችሁ ተማሪዎች ከዚህ ጀምራችሁ ስታነቡ እያንዳንዳቸው ማናት የሚለውን በደንብ ትለያላችሁ ማለት ነው። ሆ ህ ሄ ሃ ሂ ሁ ሃ እቺ ለ ሉ ሊ ላ ሌ ሎ ሌ ላ ሉ ለ እቺ ሀ ትባላለች። ከእቺ ጋራ ተመሳሳይ ድምጽ ነው ያላት። ሀ ሁ ሂ ሃ ሄ ህ ሆ ህ ሄ ሃ ሂ ሁ ሃ እቺ ደግሞ መ ሙ ሚ ማ ሜ ሞ
ሜ ማ ሚ ሙ መ መ እቺ ሰ ሱ ሲ ሲ ሳ ሳ ሴ ሴ ስ ስ ሶ ሶ ሶ ስ ሴ ሳ ሲ ሱ ሰ ሰ እቺ ረ ረ ረ ሩ ሩ ሪ ሪ ራ ራ ሬ ሬ ር ር ሮ ሮ ሮ ር ር ሬ ሬ ራ ራ ሪ ሩ ሩ ረ ረ እቺ ሰ ሰ ሰ ሱ ሱ ሲ ሳ ሳ ሴ ስ ሶ ሶ ሶ ስ ሴ ሳ ሲ ሱ ሰ ሰ እቺ ሸ ሸ ሹ ሺ ሺ ሻ ሻ ሼ ሼ ሽ ሽ ሾ ሾ ሾ ሺ ሼ ሻ ሺ ሹ ሸ ሸ ይቺ ቀ ቀ ቁ ቂ ቃ ቄ ቅ ቆ ቆ ቅ ቄ ቃ ቂ ቁ ቀ ቀ በ በ ቡ ቡ ቢ ቢ ባ ባ ቤ ብ ብ ቦ ቦ ቦ ብ ቤ ባ ቢ ቡ በ በ እንግዲህ ቀደም እንደነገርኳችሁ ከመጀመሪያ ፊደሎች ላይ ከጎን ከጎናቸው ስጨምሩባቸው ሁለተኛ ፊደል ይሆናሉ። ከግር ከግራቸው ስታረጓቸው ደግሞ መጀመሪያ ፊደላቸው ላይ ግርግር ስታረጉባቸው በቀኝ በኩል ሶስተኛ ፊደል ይሆናሉ። አራተኛ ለመሆን ደግሞ ባለ ሁለት እግር ከሆነ እዚህ ጋር እንደምታዩቸው እዚህ ጋር የመጀመሪያ እግራቸው ያጠራል ማለት ነው። ባለ አንድ እግር ከሆኑ ደግሞ ወደ ግራ የመጣ መመደል አላቸው። አምስተኛ ላይ ደግሞ እንግዲህ እንደምታዩቸው እነዚህ ሁሎችም በቀኝ በኩል ታች ላይ ቀለበት አላቸው። ስድስተኛ ላይ እንግዲህ ድምጻቸውን እየተለማመዳችሁ እየጻፋችሁ ማወቅ ይኖርባቸዋል። ሰባተኛ ደግሞ ባለ ሁለት እግር ከሆነ እዚህ ጋር እንደምታዩቸው ባለ ሁለት እግር የምንላቸው እቺ ሰ ሸና በ ናቸው። እቺ ቀ ባለ አንድ እግር ትባላለች። እቺ ደግሞ ቅርጽ አልባ ትባላለች። ስለዚህ እዚህ ጋር ልዩነታቸው እነዚህ አራተኛ ላይ ያጠረ እግራቸው ይረዝምና ሰባተኛ ላይ የመጨረሻ እግራቸው ያጥራል ማለት ነው። ባለ አንድ እግር የምንላት ደግሞ አናቷ ላይ ቀለበት አላት። ይቺም በተመሳሳይ አላት። እቺ ቅርጽ አልባ ነው የምትባል። ስለዚህ በዚህ መለየት ትችላላችሁ። ይቺ ቨ ቨ ቡ ቡ ቪ ቪ ቫ ቫ ቬ ቬ ቭ ቭ ቮ ቮ ተ ቮ ቭ ቬ ቫ ቪ ቡ ቨ ቨ እቺ ተ ተ ቱ ቲ ታ ፔ ት ቶ ቶ ቶ ት ፔ ታ ቲ ቱ ተ ተ ይቺ ቸ እንግዲህ እቺኛው መስቀል ለምትመስል ግን ካናቷ ሲደረብባት ደግሞ ቸ ትሆናለች። ቸ ቹ ቺ ቻ ቼ ቺ ቾ ቾ ቾ ቺ ቼ ቻ ቺ ቹ ቸ ቸ
ይቺ የ ዩ ይ ያ የ ይ ዮ ዮ ዮ ይ የ ያ ይ ዩ የ ይቺ ነ ኑ ኒ ኒ ና ኔ ኔ ን ኖ ኖ ን ኔ ና ኒ ኑ ነ እንግዲህ እነዚህ ተራውን ያሉት እንደምታቸው ባለ አንድ እግር የሚባሉት ናቸው። እቺ ባለ ሁለት እግር ልዩነታቸው ያው ከዚህ ላይ ሁሉም ቅጥል አላቸው ከጎን ከጎናቸው። ሶስተኛም እንደዛው ከእግራቸው ሁሉም አላቸው። አራተኛ ላይ ግን ባለ ሁለት እግር የምትባለው የመጀመሪያ እግሯ ሲያጠር ባለ አንድ እግር የሚባሉት ወደ ግራ የተጣመመ ነው ታች ላይ ማለት ነው። አምስተኛ ላይ ሁሉም ቀለበት አላቸው። ስድስተኛ ላይ ደግሞ የተለያየ ቅርጽ ነው ያላቸው። እንግዲህ የጻፋችሁ መለማመድ ይኖርባቸዋል። ቅድም ካስታወሳችሁ የመጨረሻ ባለ አንድ እግር ከሆኑ አናታቸው ላይ ቀለበት በብዛት አላቸው ብያችሁ ነበር። እነዚህ እንደምታዩቸው ከአናታቸው የመጀመሪያ ፊደሎች ላይ ቀለበት መጨመር ነው ያለባቸው። ባለ ሁለት እግር ከሆነ ደግሞ የአራተኛ እግሩ የመጀመሪያ እግሩ ሲያጠር ሰባተኛ ላይ ያለ ፊደሉ ደግሞ የመጨረሻ እግሩ ያጥራል ማለት ነው። እሺ ይቺ ኘ ኙ ኒ ኛ ኘ ኒ ኞ ኘ ኙ ኒ ኛ ኞ እቺ እንግዲህ ባለ አንድ እግሮች ውስጥ ነው የምትመደበው ማለት ነው። ኞ ኒ ኘ ኛ ኒ ኙ ኘ። እነዚህ ደግሞ ባለ ሁለት እግር እነዚህ ሶስቶች አ ኡ ኢ አ ኤ እ ኦ እ ኤ አ ኢ ኡ አ ይቺ ከ ኩ ኪ ካ ኬ ክ ኮ ክ ኬ ካ ኪ ኩ ከ ይቺ ሀ ሁ ሂ ሃ ሄ ህ ሆ ህ ሄ ሃ ሂ ሁ ሀ ይቺ ወ ው ዊ ዋ ዌ ወ እንግዲህ ቅድም በነገርኳችሁ መሰረት ባለ አንድ እግር ናቸው፣ ባለ ሁለት እግር ናቸው የሚለውን እየለያችሁ እየጻፋችሁ የሚለውን እያላችሁ መከታተል ይችላላችሁ። አሁን እዚህ ጋር እንዴት ነው ቃላትስ ከዚህ ምን መሰረተው የሚለውን በይበልጥ እንግዲህ ኦንላይን ያስተማር ስለምንገኝ እየደወላችሁ መማር ትችላላችሁ። ግን አሁን እዚህ ጋር እንዴት ቃላትን አንድ ላይ ማገጣጠም እንችላለን ነው የሚለው ነው። ምሳሌ እዚህ ጋር ኮ አለች፣ ከዚህ ጋር ኮክ ብለን አንድ ላይ ኮክ ብለን መናገር እንችላለን ማለት ነው። እንደገና ደግሞ እቺ ኬ አለች፣ ኬ ከዛ እቺ ክ ተራውን ኬክ መቼም ኬክ ማያውቅ አይኖርም። ኬክ ብለን እናነባለን። እንግዲህ በይበልጥ ኦንላይን ደግሞ እየደወላችሁ መማር ትችላላችሁ ማለት ነው። ይቺ ዛ ዙ ዚ ዛ ዜ ዝ ዞ ዝ ዜ ዛ ዚ ዙ ዘ እቺ ዥ ዡ ዢ ዣ
ዤ ዥ ዥ ዦ ዦ ዦ ዥ ዤ ዣን ዣን ዢ ዢ ዡ ዠ ዠ እቺ ደ ደ ደ ዱ ዲ ዳ ዳ ዴ ዴ ድ ዶ ዶ ዶ ድ ዴ ዳ ዲ ዱ ደ ደ እቺ ገ ገ ጉ ጊ ጋ ጌ ግ ጎ ጎ ጎ ግ ጌ ጋ ጊ ጊ ጉ ጉ ገ ገ እቺ ጠ ጠ ጠ ጡ ጢ ጢ ጣ ጣ ጤ ጤ ጥ ጥ ጦ ጦ ጦ ጥ ጤ ጣ ጢ ጡ ጠ ጠ እንግዲህ ቅድም በነገርኳችሁ መሰረት ሁለተኛ ላይ ቅጥል ከጎናቸው፣ ሶስተኛ ላይ ከግራቸው በቀኝ በኩል ሸፋፋ፣ አራተኛ ላይ ባለ ሁለት እግር ከሆኑ ግራ ጠራ፣ ባለ አንድ እግር ከሆኑ ወደ ግራ የመጣመም ዕድል አላቸው። እንዲሁም ባለ ሶስት ከሆኑ የመጀመሪያ ሁለቱ እግራቸው ያጠራል። አምስተኛ ላይ ሁሉም በቀኝ በኩል ታች ላይ ቀለበት፣ ስድስተኛ ላይ የተለያየ ቅርጽ፣ ሰባተኛ ባለ ሁለት እግር ከሆኑ የመጨረሻ እግራቸው ያጠራል። ባለ አንድ እግር ከሆኑ የተለየ ቅርጽ ሊኖራቸው ይችላል። ካናታቸው ላይ ቀለበት ሊኖራቸው ይችላል ብዬ ነግሬያችኋለሁ። እሱን እያስታወሳችሁ መጽሐፍ ማንበብ ትችላላችሁ እንደየድምጻቸው። ይቺ ጨ ጨ ጨ ጩ ጩ ጪ ጪ ጫ ጫ ጬ ጭ ጮ ጮ ጮ ጭ ጬ ጫ ጪ ጩ ጨ ጨ እቺ ጰ እንግዲህ በከንፈራችን ነው የምናነባት። ጰ ብለን ስንጠራ ከንፈራችን ይነካካል ማለት ነው። ጰ ጱ ጲ ጳ ጳ ጴ ጴ ጵ ጵ ጶ ጶ ጶ ጵ ጴ ጳ ጲ ጲ ጱ ጱ ጰ ጰ ይቺ ጸ ጸ ጸ ጹ ጹ ጺ ጻ ጻ ጼ ጼ ጽ ጽ ጾ ጾ ጾታ ስንል ለምሳሌ እቺ ጾ ነው የምንጠቀም። ጾ ጽ ጽ ጼ ጼ ጻ ጺ ጹ ጸ ጸ እቺ ፈ ፈ ፉ ፉ ፊ ፊ ፋ ፋ ፌ ፌ ፍ ፍ ፎ ፎ ፍ ፌ ፋ ፊ ፉ ፈ ፈ እንግዲህ ይህችን ቅርጽ አሁን ብዙዎቻችሁ ለመለየት በጣም ትቸገራላችሁ። አሁን ይቺ ላይ ስተዋት ካናቷ ቀና ያለች፣ ወደዚህ ደግሞ ወደ ግራ ጠመም ያለች ናት። ይቺ ደግሞ ካናቷ ቀና ማለቷ ልክ እንደዚህኛዋ ናት፣ ግን ከዚህ ጋር ቀጥ ብላ ነው የምትወርደው። ይቺ ደግሞ ከዚህ ከጎን ወደ ታች የምትመጣው፣ ይቺ ደግሞ ካናቷ ደፋ ያለች ናት። በዚህ ስጽፉ መለየት ትችላላችሁ ማለት ነው። ይቺ ጸ እንግዲህ ይቺም ጸ ነው ያልኳችሁ። ይቺም በተመሳሳይ ማናት ጸ ነች። ጹ ጺ ጻ ጼ ጼ ጽ ጾ ጾ ይቺም ጾ ነች፣ ይቺም ጾ፣ ይቺም ጸ ነች፣ ይቺም ጸ። ስለዚህ ተመሳሳይ ድምጽ ነው ያላቸው። ጾ ጽ ጼ ጻ ጼ
ፂ ጹ ጸ ይቺ ጀ ጀ ጁ ጂ ጃ ጄ ጅ ጆ ጆ ጅ ጄ ጃ ጂ ጁ ጀ ጀ እንግዲህ ይቺ ፐ ትባላለች። ልክ እንደ ቅድሙ በከንፈራችን ነው የምናነባት። ፐ ፑ ፒ ፓ ፔ ፕ ፖ ፖ ፖ ፕ ፔ ፓ ፒ ፑ ፐ ፐ ይቺ አን አን ኡ ኢ ኢ አ አ ኤ ኤ እ እ ኦ ኦ ኦ እ ኤ አ ኢ ኡ አ አ ይቺ ሃ ሃ ይቺ አነች ይቺ ሃ ሁ ሂ ሃ ሄ ህ ሆ ሆ ህ ሄ ሃ ሂ ሁ ሃ ሃ እነዚህ ደግሞ ውስብስብ ፊደላት ይባላሉ። ውስብስብ ፊደላት ይቺ ሏ ኋ ሟ ሷ ሯ ሷ ሿ ቋ ሏ ኋ ሟ ሷ ሯ ሷ ሿ ቋ ቧ ቧ ቷ ቿ ኗ ኟ እ ኳ ቧ ቧ ቷ ቿ ኗ ኟ እ ኳ ኳ ይቺ ኋ ኋ ዟ ዧ ዷ ጇ ጓ ጧ ጯ ኋ ዟ ዧ ዷ ጇ ጓ ጧ ጯ ይቺ ጳ ጧ ጿ ፏ ፖ ኋ ጧ ጿ ፏ ፏ ፖ ፖ ኋ ኋ ይህን ይመስላል ዛሬ ይዤላችሁ የመጣው ቪዲዮ። በቀጣይ እስከምንገናኝ ሰናይ ቆይታ